የዕለቱን የቢዝነስና ምጣኔ ሀብት ዜናዎችን ጀምራለን። ተመልካቾቻችን የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። ኢትዮጵያ በአነስተኛ መካከለኛና በከፍተኛ ኢንተርፕራይዞች ልማት ፈጠራን የሚያበረታታ ገበያ መር የሰው ሀብት ልማት ላይ ትኩረት ሰጥታ እየሰራች እንደምትገኝ ተገለጸ። ቬትናም ተወዳዳሪ የኢኮኖሚ ስርዓትን ለመገንባት የምትከተለውን የተሰናሰለ የሰው ሀብት ልማት ትምህርት የሚወስድ መሆኑን የስራና ክህሎት ሚኒስተር ሙፈሪያት ካሚል ገልጸዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የተመራ ከፍተኛ የመንግስት የስራ ኃላፊዎች ልዑካን በቬትናም ይፋዊ የስራ ጉብኝት አድርገዋል። በጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የተመራ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በቬትናም ይፋዊ የስራ ጉብኝት አድርጓል። የልዑኩ አባል የነበሩት የስራና ክህሎት ሚኒስተር ሙፈሪያት ካሚል የቬትናም ይፋዊ የስራ ጉብኝትን አስመልክቶ በሰጡት ማብራሪያ የቬትናም የስራ ጉብኝት የኢትዮጵያን ልማት አቅጣጫ ከሌላው ዓለም ጋር በማገናዘብ ያልታዩ ትምህርቶችን የሚወስድበት ተሞክሮችን ለመቅሰም እድል የሰጠ ነው ብለዋል። ቬትናም እንደ ኢትዮጵያ ሁሉ አስቸጋሪ ጉዳዮችን በማለፍ በብዝሃ የኢኮኖሚ ልማት አቅጣጫ ቅኝት እድገትን በማስቀጠል ምቹ እድል የፈጠረች ሀገር መሆኗን አብራርተዋል። በኢትዮጵያ ካለፉት 7 ዓመታት ጀምሮ ለብዝሃ ኢኮኖሚ ልማት አቅጣጫ ትኩረት መስጠቱ ሁለንተናዊ የእድገትና ብልጽግና እድሎችን ፈጥኖ በመጠቀም ምቹ ሁኔታ መፍጠሩንም አስረድተዋል። ቬትናም ከግብርና መር ኢኮኖሚ በላቀ ስኬት እያስመዘገበች የምትገኝ የከተማ ገጠር ልማት ተግባር በኢትዮጵያ ተስፋ ሰጪ ውጤት እንደሚያስመዘግብም ተገልጿል። ቬትናም በሰው ኃይል ሀብት ልማት የትምህርትና ስልጠና ያደረገችው ቁልፍ ሽግግርም ለተከተለችው የልማት አቅጣጫ ምላሽ መስጠት የሚያስችል መሆኑ የተቃኘ ስርዓት መሆኑም ተነስቷል። በኢትዮጵያም አነስተኛ መካከለኛና ከፍተኛ የኢንተርፕራይዝ ልማት ፈጠራን የሚያበረታታ ገበያ መር የሰው ሀብት ልማት ላይ ትኩረት ሰጥቶ እየተሰራ እንደሚገኝም ተገልጿል። ኢትዮጵያም በራሷ እሳቤና አቅጣጫ ሁለንተናዊ ብልጽግናን እውን ለማድረግ ስኬት እያስመዘገበች የምትገኝ ሀገር ነች ያሉት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ለኢዜአ ከሰጡት ማብራሪያ አሻም መመልከት ትችላለች። በናይጄሪያ የጤና ባለሙያዎች በቀጥታ በገበያ ማዕከል ውስጥ ለነጋዴዎች የጤና አገልግሎት መስጠት መጀመራቸው ተሰማ። በናይጄሪያ ሌጎስ የምትገኝ አንድ ሐኪም በሀገሪቱ የሚገኙ ነጋዴዎችን ከጤናቸው ይልቅ ስራቸውን ለማስቀደም የተገደዱትን ለማከም በሚል በገበያ ማዕከል የጤና አገልግሎት የሚሰጡ ማዕከላቶችን ማቋቋሙ ተዘግቧል። በዚህም እስካሁን ከ4000 በላይ የሚሆኑ ነጋዴዎች አገልግሎት ማግኘታቸውም ተጠቁሟል። ነጋዴዎች ከንጋት እስከ ንጋት በሚሰሩባት ናይጄሪያ ብዙ ገበያዎች ውስጥ ጤና ብዙ ጊዜ ትኩረት የሚሰጠው እንዳልሆነም ተገልጿል። በገበያው ሴቶችና ወንዶች ከዶክተሮች ጉብኝት ይልቅ ለንግድ ስራቸው ቅድሚያ ይሰጣሉ። አንዳንድ ጊዜም ከባድ ችግር እስኪሆን ድረስ የጤና ችግርን ችላ እንደሚሉም ተገልጿል። ታማሚዎቹ ክሊኒኮቹን እንዲጎበኙ ከመጠበቅ ይልቅ የጤና እንክብካቤን በቀጥታ ወደ እነሱ በመውሰድ ነጋዴዎችን ለከፋ የጤና ቀውስ እንዳይደረጉ የሚያግዝ ነውም ተብሏል። የጤና አገልግሎት ተቋሙን ያቋቋመችው ዶክተር ዩቴንዴ አዮ አዋሎ በገበያ ላይ የሞባይል ሕክምና ጣቢያችን ትዘረጋለች፣ ምክርን፣ የጤና ምርመራና አነስተኛ ሕክምና በተመጣጣኝ ዋጋ ትሰጣለችም ተብሏል። ይህ ፕሮጀክት በ2017 የተጀመረ ሲሆን 17 ሰዎችን ቀጥራ በመቶ የሚቆጠሩ በበጎ ፈቃደኞችን በማሰራት አገልግሎቱ የገንዘብ ድጎማ እንዲያገኝ ከግልና ከድርጅቶች ልገሳ እንደምታገኝም አፍሪካ ኒውስ ዘግቧል። የዓለም ጤና ድርጅት ለ10,000 ሰዎች 10 ዶክተር እንዲኖር በሚል ያቀረበው ይህንን ጉዳይ በናይጄሪያ ውስጥ በጣም አስፈላጊ አበረታችና የስራ ሆኖ መገኘቱም አፍሪካ ኒውስ ዘግቧል።
በኮንጎ የኪንሻሳ ነዋሪዎች ለትራምፕ ንግግር ምላሽ መስጠታቸው ተነገረ። የዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ ነዋሪዎች ባሳለፍነው ሳምንት የዩኤስ ፕሬዝዳንት ዶናልድ ትራምፕ የውጭ ስደተኞችን አስመልክቶ ለሰጡት አስተያየት ምላሽ ሰጥተዋል ተብሏል። ፕሬዝዳንት ትራምፕ ከኢጣሊያው ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ባደረጉት ውይይት ስደትና የአሜሪካን ድንበሮች ሁኔታ ለመግታት ለጣሊያኑ አቻቸው ብዙ ሰዎች ከኮንጎ ይመጣሉ፣ ይህ ለምን እንደሆነ ባላቅም ከኮንጎና ከዓለም አቀፉ የተወጣጡ ናቸውም ብለዋል። አንድ የኪንሻሳ ከተማ ነዋሪ ጆናታን ባሎሎ ለትራምፕ መግለጫ እኛ ራስ ወዳድ አይደለንም፣ ለውጭ ዜጎች በጎዳና ላይ አናስቸግራቸውም ሲሉ ለትራምፕ መግለጫ ምላሽ መስጠታቸው ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ አፍሪካዊ ሀገር እንዲህ አይነት መግለጫ ሲሰጡ የመጀመሪያቸው እንዳልሆነ አስታውሶ የዘገበው አፍሪካ ኒውስ ሲሆን በተመሳሳይ በመጋቢት ወር ፕሬዝዳንቱ አንዳንድ የአሜሪካ የውጭ እርዳታ ውሎችን እንደ ገንዘብ ብክነት መመልከት ማንሳታቸውም መዘገቡ ይታወሳል። በተያዘው ሳምንት በቻይና ሻንጋይ የአውቶሞቢል ትርኢት ሊደረግ መሆኑ ተገለጸ። ከ70 በላይ የቻይናና ዓለም አቀፍ አውቶሞቢሎች ብራንድ በዚህ ሳምንት በሻንጋይ አውቶሞቢል ትርኢት ከ100 በላይ አዳዲስ ወይም የታደሱ ሞዴሎች ለትዕይንት ይቀርባሉ ተብሏል። በከፍተኛ ዋጋ የተሸጡ የቻይና ብራንድ እንዲሁም ባዲና ጂሊ ብራንዶች ከኤፕሪል 23 እስከ ሜይ 2 ባለው ጊዜ ውስጥ ለትዕይንት እንደሚቀርቡ ይጠበቃልም ተብሏል። ሞተርስ ጂኤምኤን የካዲካ ብራንድ እንዲሁም በትዕይንቱ ላይ ትኩረት ያገኛሉ ተብሎም እንደሚጠበቅ ተዘግቧል። በቻይና ለዓመታት የዘለቀው የሸማቾች ዋጋ ጦርነት እየገፋ ሲሄድ የሚቀጥለው ትውልድ አውቶማቲክ የመንዳት ፍላጎት ለተሽከርካሪ ሽያጭና ለትርፍ በሚደረገው ሩጫ ላይ የሚያመጣው ሚና ከፍተኛ መሆኑም ተገልጿል። ባለፈው ሳምንት ከቤጂንግ አውቶሞቢል ትርኢት በፊት መጀመሩ ስሜት የፈጠረ መሆኑ ተገልጾ በዚህም 215,000 በላይ ቅጂዎች በተሸጠው ከቴስላ ቀጥሎ ከታህሳስ ወር ጀምሮ አዲስ ሞዴል በየወሩ የሚተዋወቅ መሆኑም ተገልጿል። በቻይና በተጨናነቀ ገበያ ውስጥ የአሽከርካሪዎች ድጋፍ ስርዓት ለአውቶሞቢሎች ወሳኝ መሳሪያ ነውም ተብሏል። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና ምጣኔ ሀብት ዜናዎች ይህንን ይመስሉ ነበር።